ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት። እስኪ ዶክተር አብይ በቅርብ ጊዜ እንደተናገሩት ኢትዮጵያ የባህር በር ሳይኖራት ጸጥታዊ ኢኮኖሚም በቃ ማነቆ ሆኖብናል ብለው ነው የሚናገሩት። እንደሚታወቀው ግን በመለስ ጊዜ ነው ኢትዮጵያ ባህር ባልነበረባት ጊዜ ነው የኢትዮጵያ ኢኮኖሚ በጣም ቆንጆ ሁኔታ ላይ እድገት አሳይቶ የነበረው። ይሄ እንዴት ታየዋል? ይሄንን ሌላ ደግሞ የባህርን ጸጥታ ህዝብ ብዛት ስላለህ ብቻ በአንድ ፋክተር ህዝብ ብዛት ስላለህ የባህሩን ጸጥታ መጠበቅ ትችላለህ ወይ? አሁን የባህር ኃይል አቁመህ ኤክስፒሪየንስም ራሱ አለ የሚቻል ነገር ነው ወይ? እንደዛ አይነት ነገር በታሪኳስ ኢትዮጵያ አንድ እንትን አሳይሃለሁ እስኪ በታሪኳም ኢትዮጵያ ይሄንን አብረን እናየዋለን። ይሄን እንደምታየው የእንትን ነው ማለት ነው የኦቶማን ኢምፓየር ማለት የቱርክ ግዛት ነው። ይሄ ካርታ ብታይ ያለው ማለት ነው። ይሄ ግሪኑ ማለት ነው። እንደገናም በእንትን ጊዜም ይሄ ደግሞ የኢጅፕት ነው እንደምታይ ያለው ይሄ የኢጅፕት ነው። ያ ይሄን እንዳየው ካርታው የኢጅፕት ከዛ በፊት ደግሞ የቱርክ ከዛ በኋላ ኢታሊ ነው የምትቀጥለው ከዛ በኋላ እንግሊዝ ነው የምትቀጥለው። ኢትዮጵያ በታሪኳ ቀይ ባህር የቀይ ባህር ባለቤት ሆና ታውቃለች ወይ? ከየት የመጣ ነው ይሄ ንግግር? የእውነት ኢትዮጵያ የእውነት በኢኮኖሚ አለባህር አላድግም የሚል ጸጥታውንም እኛ ነን ህዝብ ብዛት ስላለን እናስከብራለን ማለት እውነት አለው ወይ? አሁን የባህር ኃይል አቁመህ ኤክስፒሪየንሱም እንዳልኩ ዘርዝሬ ያለው እስኪ እዚህ ላይ ምን አስተያየት አለ አንተ እንደ አንድ የአፋር ተወላጅ ኤርትራዊ? እንግዲህ እንደሚታወቀው የዛሬ 500-600 ዓመት በፊት ቱርኮቹ እዛ አካባቢ ሲመጡ በዚህ በካርታው እንዳሳየሽው ይህንን የባህር ጠረፍ መሬት እንደያዙ ግልጽ ነው። ይሄ በሚሆንበት ጊዜ እርግጠኛ ነኝ ቀጥታ ከማነው ኢትዮጵያ ነገስታት ወደ ባህሩ እንትን አልነበራቸውም ማለት ነው። ነገር ግን ክሌም የሚያደርጉት የዚህ የአክሱም የተባለው በተለይ የአዶሊስ የተባለው መሬት ወደብ አለ። አዶሊስ ማለት የዛሬው ዙላ አካባቢ የነበረ ይመስለኛል። እና ያ በአንድ በኩል አለ፣ በሌላ በኩል ደግሞ ራሳቸው በሌላ በኩል ማነው እዚህ ምንድን ነው በዛ ሐውልቱ ላይ በዛ በምጽዋ ላይ የነበረው የጃንሆይ ሐውልት ላይ ለመጀመሪያ ጊዜ በ1000 ዓመት ኢትዮጵያ ተመልሳ የቀይ ባህር እንትን ብላለች የሚል ጽሁፍ እንዳለ ነው አንድ ጸሐፊ የሚያሳዩት። ይሄ በጣም በጣም አሁንም አነጋጋሪ ጉዳይ ነው። አነጋጋሪ ጉዳይ በመሆኑ እሱ ሳይሆን ከዚህ በኋላ እነዚህ መንግስታት በአንድነት ወደ ኢኮኖሚክ ኢንቴግሬሽን የሚሄዱበት ሂደት ነው። ለአካባቢው ለጠረፉ ላሉት ለአፋር ህዝብም ይሁን ለሌላው ይሄ ነው። ይሄ እስካልሆነ ድረስ የመነጣጥቁ አንዱ የአንዱን መሬት ከዚህ በፊት ደጋግመን የምናወራው ሌሎች ጉዳዮች ነበሩ። ለምሳሌ በዚህ ለ200-100 ምናምን ዓመት በላይ በዚህ በፈረንሳይና ማነው በጀርመን መሀል የነበረው ችግር አንዱን አልሳስ ሎሬን የተባለው መሬት አንዱም ሲወስድ ሌላው ደግሞ እንደገና ሲያነጥቀው የነበረው በዴንማርክና በጀርመን እንደዚህ የመሳሰሉትን ሂደቶች በምናይበት ጊዜ ያ ነገር እስከ መጨረሻ ድረስ እንኳን ሰው ሊያድግ ቀርቶ
የጦርነት ውስጥ የሚያስገባ ጉዳይ በመሆኑ በአንደኛ ደረጃ ለዚህ ደግሞ የሚጎዳው እዛው አካባቢ ላለው አፋር ህዝብ ነው። ከዛ በተረፈ ግን አካባቢውን ህዝብ በሙሉ የሚበጠበጥ ውስጥ ነው የሚገባው። አሁን ደግነቱ የዚህ የበኒ ዛይድ የተባለው ሰውዬና የዚህ ባብል መንደብ አካባቢ ማነው ኤርፖርት መዩም በተባለችው ቦታ ኤርፖርት ፈጥሮ የነበረው ሰውዬ ዛሬ በዚህ በአሁኑ በአሜሪካ እና ኢራን ጦርነት ምክንያት የራሱን የሆነ ችግር ውስጥ ስለገባ ምናልባት እሱ ይህንን ጉዳይ እንደገና ላይነሳ ይችላል የሚል አለ። በሌላ በኩል ደግሞ ይህ አብይ አህመድ የተባለው ፕራይም ሚኒስተር አሁንም በዛ ባስያዙት መልክ ይህንን አረጋለሁ ብሎ ካሰበ አካባቢውን ነው የሚያበጣብጠው እንጂ ባህር ተነጥቆ ኤርፖርት የተባለው ቦታ ላይ እቃ የሚራገፍበት እቃ የሚጫንበት ሂደት ተደርጎ ግብይት እንኳን አሁን እንዳየነው ያችን ሆርሙዝ በመያዟ ማነው ኢራን ከፍተኛ የሆነ ካርት ይዛ ያን ካርት ከእጇ ለማስጣል ነው ሙከራ እየተደረገ ያለው። ዘጋጅ ሲባል እንደገና እንደዛ ሊያስከፍቱ ነው፣ ዘጋጅ ሲባል እንደገና ሊያስከፍቱ ነው። ይህንን ሂደት ዛሬ የሚያሳየን ይህንን በጥንቃቄ መታየት ያለበትና በመንግስታት እና በህዝቦች መካከል የተሻለ ኢኮኖሚክ ኢንቴግሬሽን ፖለቲካል መቀራረብ መፈጠር አለበት እንጂ በዚህ መልኩ መታየቱ ዋጋው በጣም እንትን ያስከፍላል። ለአካባቢ ደግሞ ምስቅልቅሉን አሁን እንዳየነው በእኛ አካባቢ ብቻ ሳይሆን ይቺ ባብል መንደብ የተባለው ቦታ እንደ ሌላው ታዋቂ የዓለም አቀፍ የባህር መተላለፊያ ማነቆ ለዓለም ግብይትን ምስቅልቅል ሁኔታም ይፈጥራል ነው ኤልሳ። ያ እንዳልከው ልክ ኢራን እንደምታደርገው ያለችው በኃይል አይቻልም። ከተቻለም ራሱ ኢትዮጵያ አሰብን ይዛለሁ ብላ ከሞከረችም ምንም ነገር ልታደርግበት አትችልም። ባጽ ላይ ሆነህ ትመተዋለህ ማለት ነው። የሚያልፈውን ደግሞ ራይት አለ የአንተ ቴሪተሪ ስለሆነ መሬትህን በኃይል ስለተያዘው ራይት አለህ የፈለግከውን ለማድረግ ማለት ነው፣ ልትደበድበው ማለት ነው። አሜሪካውያንም አብይ እንደሚያስበው ያለው ላቢ ሊያደርግ የሚያስበው ያለው እኛንን የአካባቢውን ጸጥታ መጠበቅ የምንችለው ብሎ ነው ሊያሳምን የሚሞክረው። ይህ ደግሞ እውነታ ያለው አይደለም። ለምን እስራኤልም አሜሪካም ማን ነው ያንን አካባቢ ሊጠብቅ የሚችለው በደንብ ያውቃሉ መሰለኝ። እንግዲህ እስኪ የመጨረሻ ጥያቄ እስኪ አሁን ዶክተር አብይ ቀይ ባህርን ካልያዝኩኝ ምናምን የውስጣዊ ችግሩን ኢትዮጵያን ራሱ አንድ አድርጎ ኢትዮጵያ ውስጥ ያሉትን ህዝቦች አንድ አድርጎ ሊያስተዳድር ያልቻለ ቀይ ባህርን ጸጥታ እጠብቃለሁ ማለት የሚቻል አይደለም። ለምሳሌ በአሁኑ ጊዜ ማነው ይሄ ዘፋኙ ቴዲ አፍሮ ዳስጣል የሚል ዘፈን ዘፍኖ ማለት አገሪቷ ራሱ ውስጣዊ ችግራቸው በጣም መጥፎ ሁኔታ ላይ እንዳለ ነው የሚናገረው። እና ውስጣዊ ሁኔታ አሁን በቅርብ ጊዜ ራሱ ይሄ የማነ ቻርሊ የሚሉት ኢትዮጵያ ውስጣዊ ችግሯን ካቨር ለማድረግ ነው እንደዛ የምትለው ይላሉ ያሉት። እና እስኪ አቶ የሱፍ አንተስ ምን ትላለህ? ይሄ ኢትዮጵያ እንዳሁን አስቀድመህ እንደተነተንከው ሊሆን የሚችል ነገር አይደለም፣ ግን ይሄ ሊሆን የማይችለውን ነገር ለኢትዮጵያ ህዝብ ባህር አስመልሳለሁ ዓለም ላይም እንደዚህ ያልሆነ ናሬቲቭ ሊፈጠር የሚፈልገው ያለው ስለምንድን ነው? እስኪ በአንተ ሳይድ ምን ትላለህ?
እንግዲህ አብይ አህመድ በዚህ ወደ ስልጣን ከመጣ 8 ዓመቱ ነው። ይህንን 8 ዓመቱ ነው ከመጣ። ግን የባህር ጉዳይ ያነሳው ምናልባት እንግዲህ አንዳንዱ እንደሚሉት ከዚህ በኒ ዛይድ ከተባለው የዚህ የአረብ አሚሬቶቹ አሚር ጋር ከተዛመደ በኋላ እና የአሚሩ የዚህ በዛ አካባቢ ብቻ ሳይሆን በዓለም አቀፍ ደረጃ ወደቦቹን የመቆጣጠር ባህር መጠላለፊያዎቹን የመቆጣጠር ወደቦቹ ኦልሞስት በዚህ በዱባይ ፖርት በሚባለው ስር ብዙ ወደቦችን አጠቃሎ የመስተዳደር ሂደት ውስጥ ነው የገባው። ከአቅሙ በላይ ተንጠራርቶ አሁን የደረሰበት ምትና ውድቀት አይተናል። ይህን ሰውዬ ራሱ አሁን በዚህ በኢራንና በእስራኤል ጦርነት ስናይ ኢራን የአሜሪካን ካምፕና ወታደሮች ያለበት ቦታ በሙሉ ስትመታ ከማንም በላይ የዚህ የአረብ አሚሬት እና በኒ ዛይድን መንግስት ነው ብዙ የተጎዳው። ይሄ ደግሞ በብዙ መልኩ ይሄ ሰው በብዙ አካባቢ አረቦች ዓለም የተጣላና በሱዳን፣ በሊቢያ፣ በሌላው በብዙ መልኩ ሀገሮችን ያገነጣጠለና ሊያገነጣጥል የፈለገ ሰው ነው ተብሎ የታየ ሰው ነው እና የእሱ እቅድ ኦልሞስት አሁን በምናይበት ጊዜ አሁን በተፈጠረው ሂደት ከዚህ በኋላ ያችን አገር ራሷ ተንሰራርጣ አንድ እንትን ትሆናለች ብሎ የሚገምት ሰው የለምና እኔ ይመስለኛል አብይ ከዚህ ሰውዬ ጋር በመያያዙ ከሆነ ይህንን ባህርም እኔ ይዘዋለሁ ከሚል ብሎ እነዚህ 8-9 የሚሆኑ የዚህ የቀይ ባህር ጠረፍ ሀገሮች በነገራችን ላይ አረብ አሚሬትም ቀይ ባህር ጠረፍ ሀገር አይደለችም። እዛ ውስጥ ያሉ 8 ሀገራት ኮሌክቲቭሊ የባህር ሴኩሪቲ የሚያስጠብቁበት የሌሎች ባህር የሌላቸው ባህር ላይ ጠረፍ የሌላቸው መንግስታት አክሴስ በሲ የሚያረጋግጡበት ሂደት በንግግር እና በስምምነት ኢንተርናሽናሊ ሊያስማሙበት የሚችል ቻንስ አለ ብዬ ገምታለሁ። ያን መታየት አለበት ነው ለእኛ ለአካባቢ ላለው ህዝብና ለሁሉም ይህ ነው አንዱ መፍትሄ እንጂ ይህንን ሌላ አድቨንቸር አሁን እንዳየነው አካባቢውን ይበጠብጣል፣ የዓለም አቀፍ ግብይትንም ሆነ ንግድን ያወካል፣ ብዙ ነገሮችን ያመሰቃቅላል። አጭሩ ያ እስኪ አሁን እንዳልከው መጨረሻ ላይ እኛ እንደ አቋቋማችን ራስም አሰብ የአፋር ህዝብ ኤርትራ ውስጥ አለ፣ ኢትዮጵያ ውስጥ አለ፣ ትግርኛ ተናጋሪ እንደዛ አለ። እንዲህ አይነት ነው ህዝቡ አቋቋሙ እና ወንድማማቾች ነን ለማለት ነው የምፈልግ ያለሁት እና እኛ ችግራችንን ለእኛ ጠረጴዛ ላይ ቁጭ ብለን ብንፈታው አይቻልም ወይ? አረቦችን አምጥተን እነሱ እየጠገቡ እንትኖች አምጥተን እኛ መልሰን ውጥንቅጥ ውስጥ የራሳችን ችግርና ድህነት አለን። እስኪ እንደ ህዝብ ባህሩን እንጠቀምበት በፒስ። አሁን አቶ ዩሱፍ ደጋግመህ እንደገለጥከው የሚሆን አይደለም። በሰላም በፒስ ግን ኢኮኖሚካሊ እንጠቀምበታለን የምትል ያለኸው እና እስኪ ለህዝቡ ለኢትዮጵያ ህዝብ ለኤርትራ ህዝብ አንደኛ ነገር ደግሞ ይሄ ኢትዮጵያውያን የማይገባቸው ሁልጊዜ የኤርትራን ቴሪቶሪ የሆነ ባህር ሲሉ ኤርትራ ውስጥ ያለው ዲክታተር ደግሞ ይህን እንደ አድቫንቴጅ ነው የሚጠቀምበት። ይኸው ባህርህን ሊወስዱብህ ነው፣ እንዲህ ሊያደርጉ ነው፣ እንዲህ እናያደርጉ እያለ እሱ ስልጣን ላይ ለመቀጠል ነው የሚጠቀምበት እና እስኪ ምን ሜሴጅ ታስተላልፋለህ አቶ ዩሱፍ? ይሻላልም ይቻላልም ይሻላልም ይቻላልም ነው በሁለቱ። አንደኛ የሚሻለው እንደተባለው በሰላም ከሰላም ሁሉ ተጠቃሚ ነው። አካባቢ ህዝብ ተጠቃሚ ነው። መንግስታትም ተጠቃሚ ናቸው። በዛ በቀይ ባህር አሁን እንደሚባለው ሊያልፉ የሚችሉ መርከቦች እና ሌሎችም ተጠቃሚ ናቸው። አሁንም ያን አንድ መተላለፊያ ወሽመጥ
በመዘጋቱና በመከፋፈቱና መንግስታት በዛ ዙሪያ በመጣላታቸው ምን ያህል በዓለም አቀፍ ትሬድ እና ግብይት ላይ የተፈጠረው ሂደት እናያለን። በእኛ አካባቢ ደግሞ እንዳውም ከዛ በተለየ ሂደት ይበልጥ ችግር እንደሚፈጠር ምንም የሚያነጋግር አይደለም እና ይሄ ብዙ ምርምር የሚያስፈልገው ነገር አይደለም። ይህንን የጋራ ተጠቃሚነት ተብሏል። መጀመሪያ አብይ እንደመጣ ኤርትራ ሄዶ ከኤርትራ ፕሬዚደንት ጋር በሚነጋገርበት ጊዜ ሰላም ተፈጥረዋል ተብሎ ነው ያ እንግዲህ ፒስ ፕራይዙንም ጭምር ያገኝበት ሂደት የምናየው እና ያ ፒስ በመፈጠሩ ነው ለአካባቢ እድገት ይመጣል ተብሎ የተገመተው። ይሄ ብዙ ሳይቆይ ነው ምን ላይ ተስማምቶ ነበረ፣ ምን ላይ ሳይስማሙ ነው የቀሩት የሚለው ለኢትዮጵያ ሕዝብም ለኤርትራ ሕዝብም የታወቀ ነገር አልነበረም። ከዚህ በኋላ አሁን እንደምንለው ሌሎች የራሳቸው እቅድ ያላቸው አሁንም አየን እኮ ያየነው ምን ያህል እንግዲህ እነዚህ የሚዘጉ ማነው መተላለፊያዎች ማነቆ እንደተባለው ማነቆ ናቸው። ማነቆነታቸው ታውቆ በዛ ላይ ሌሎች ኃይሎች እንደሚረባረቡበት እናያለን እና ይሄ ኢትዮጵያ የባህር አክሴስ ያስፈልጋታል። ኦፍኮርስ አክሴስ ያስፈልጋታል። ይሄ የሚከለክላት ያለ ኃይል የለም ብለን ነው የምንገምተው። አክሴስ ሲፈልግ ደግሞ ሌሎቹ እንደዛ በዚህ ባህር ጠረፍ ያሉት መንግስታት ደግሞ ለዚህ ባህር ሰላም ለመፍጠር ኃላፊነት አለባቸው። ይህንን ኮሌክቲቭሊ ማድረግ እንችላለን ባዮች እስከሆኑ ድረስ ይህንን ኮሌክቲቭሊ ማድረግ ከዚህ ሰሞኑ ከተፈጠረው ከሆርሙዝ ዝጋ ክፈት የሚባለው ውዝግብ ውስጥ ስንገባ እኛም እንደዛ አይነት ውዝግብ ገብተን አጠቃላይ ችግር እንዳይፈጠር ልክ እንዳልሽው ያሰጋል። ስለዚህ ነው የኢትዮጵያ ሕዝብም የኤርትራ ሕዝብም ደጋግመን ያለነው ደግሞ ኤርትራ ሕዝብ እና የኢትዮጵያ ሕዝብ እንደሌላው ጎረቤት አገር ብቻ ሳይሆን ከዛም በላይ ነው። ራሳቸው መንግስታት ያሉበት ሂደት እስካለ ድረስ ይህንን ተማምኖ ነው እንግዲህ በዚች በተፈጠረው ሂደት ውስጥ ገብተን ሌላ ማነው ፈልቅቀን ምናምን እናወጣለን በሚለው ፈሊጥ ውስጥ ገብቶ የባሰ ችግር ለአካባቢ ለኤርትራም ለኢትዮጵያም ይፈጥራል እንጂ በሰላም ኖሮ አንዱ የአንዱን የሌለውን ነገር መጠቀም ወደ መቻሉ መሄድ ይቻላልም። መደረግ ያለበት እሱ ነው። በአጭሩ ደጋግመን የምንለው ነው። ያ እንዳልከው እኛ ወንድማማቾች አሁን ለምሳሌ አንተ ኢሮፓ ነው የምትቀመጠው። እኔ ኢሮፓ የዛሬ 2 ዓመትም ሄጄ ነበረ። ኖርዌይ ሄደህ ወደ ሽወደን ስትሄድ ጀስት 2 ሀገር ዝም ብለህ ነው የምትገባው። 2 ሀገር መሆናቸውም ራሱ ከዚህ ነው ቦርደሩ ይሉሃል እንጂ የማይታወቅ ደረጃ ነው የሚደርሰው። እና ፒስ ካደረግን ፒሱ መጥቶ ራሱ ኤርትራውያን ኢትዮጵያ ባህሩን መጠቀም አለባት ብለን ራሱ አንድ ንብረትን ሴል ስታደርግ አድቨርታይዝ ታደርጋለህ፣ ተጠቀሚበት። እኛ አትሊስት በቋንቋም እንግባባለን፣ በባህልም እንመሳሰላለን፣ በእኛ ተጠቀሚ ብለን እንደውም ራሱ አድቨርታይዝ አድርገን ነው እንደምትጠቀመው ማድረግ ያለብን። በተረፈ ግን ለራሳቸው ለስማቸው ለዝናቸው ሲሉ አንዳንዴ ጻድቃን አሁን በረሃ ላይ ያለ እኔ ኤርትራን ሰበርኔታ ያከብራለሁ ይላል፣ ወጣ ሲል ደግሞ ሌላ ማለት። ስለዚህ እንደ ህዝብ የራሳችንን ጥቅም አውቀን በፒስ የምንኖርበትን መንገድ ብናደርግ ነው የምትለው ያለው አቶ ዮሱፍ። ቆንጆ ነው። ሳልለው አለፈ አልጠየቅሽኝም ያልከው ነገር ካለ እኔ ጥያቄን ጨርሻለሁ፣ ጊዜ እሰጥሃለሁ። በአጭሩ አሁን ያነሳሽው የዚህ የስዊድንና የዚህ የኖርዌይ ሀገር እንግዲህ እዚህ ነው የምንኖረው። እዚህ ስንኖር ያየነው ነገር ከዚህ በፊት ዛሬ ስንት ዓመት አንደኛ ኖርዌይ የዴንማርክ አካል እንደነበረ አንድ ላይ እንደነበሩ፣ ከዛ ስዊድንና ኖርዌይ አንድ ላይ እንደነበሩ በታሪካቸው ይናገራሉ። በመሀላቸው የነበረው ሁኔታ ሲነግሩ፣ ዛሬ ግን እንደ ቀልድ ነው ይህንን ጉዳይ የሚያወሩት። አንዱ
ያኛው ይሄ እኛ ያለንበት ኖርዌይ ሀብታም ሆነዋል እንትን አለው በንዚን አለው ምናምን አለውና ገንዘባችሁ መጠቀም አልቻላቸው ምናምን እንደ ቀልድ ነው የሚታዩት። በምንም ሁኔታ እነዚህ ሀገሮች ከዚህ በፊት ተጣልቶ ነበረ ቢነገር እንኳን ለማመን የሚያስቸግር ደረጃ ወንድማማችነታቸው፣ አንድነታቸው፣ የአንድ ቋንቋ መግባባታቸው በምን ደረጃ እንደሚያስቀና እናያለን። ለማንም አንቺ መጥተሽ እዚህ ካየሽው እንደዛ ነውና በብዙ መልኩ ያን ኢንቴግሬሽን ነው እንግዲህ አውሮፓ ውስጥ የታየው። አውሮፓ ውስጥ ስትኖሪ እኛ በመታወቂያ ነው የትም የምንሄደው። ዛሬ በዚህ በአውሮፓ ውስጥ ከሌላ ዓለም መተን ይህንን ሂደት በአካባቢያችን እንዲፈጠር ሁላችን እንፈልጋለን። አካባቢያችን ያለው ችግር ደግሞ መሰረቱ ተደጋግሞ ያለው ረሃብ፣ ያለው ችግር፣ ያለው ሽንፍር ሁሉ መንግስታት የሚመነጭ ነው እንጂ በአንድነት መተባበር ቢቻል ምን ያህል መፍጠር እንደሚቻል ደጋግመን አይተነዋል። እና አይ ቲንክ በባህር ጉዳይም ይሁን በሌላ ጉዳይም ይሁን ተስማምቶ መስራትና ሁሉም ተጠቃሚ የሚያደርግ ስምምነት ላይ መድረስ ሲቻል ሌሎች ኃይሎች በሚሰጡት ማነው ቅስቀሳና በሌላ ጉዳይ ውስጥ ገብተን ራሳችንን እንጎዳለን፣ አካባቢያችንን እንጎዳለን፣ ህዝባችንን አንጠቅመው እንጎዳለን ብለን ደጋግመን እናወራለን። በተለይ ደግሞ ይሄንን የአፋር ካርት የተባለው ካርት ሌሎች መንግስታትም ደጋግሞ እንዳይጠቀሙ የኤርትራ ተቃዋሚዎችም ሆኖ ሌሎቹ ይህንን የተለየ ችግር እዛ አካባቢ ካለ በዚህ በባህር አጠቃቀም አካባቢ ያን በተለየ አይን መታየት እንዳለበት ነው ደጋግሜ ማሳስበው። አመሰግናለሁ። ያ እንዳልከው እኛ ማለት ሌላ ችግር ክሬኤት ባናደርግ ጥሩ ነው። ልክ ኦፍኮርስ ኢትዮጵያውያን ወንድሞቻችን ናቸው። እነሱ ባህሩን መጠቀም አለባቸው። እኔ ፕሬዚደንት ብትሆኝ ብባል በእውነት ነፃ ተጠቀሙበት ብዬ ፒስ ብናመጣ ነበረ እና ኤኒዌይ ህዝቡ ነው ወሳኙ። የዚህ ድራማ ደግሞ ፓርቲሲፔት ባያደርግ ህዝቡ፣ የኢትዮጵያ ህዝብም የኤርትራ ህዝብም ጥሩ ነው። ኦፍኮርስ ወንድማማቾች ነን። ሌላ ኢማራት ወይ ሌላ በቋንቋም በባህልም ከኛ ጋር ሊግባቡ የማይችሉ ረሃባችንን ምንድን ነው የሚባለው በትግርኛ አብ ከብዲ ጥሙይሲ የለን ማለት አንተ ጥጋብ ካለህ ረሃብን ልታቃት አትችልም፣ ሊገባህ አይችልም። ፈረንሳይ ውስጥ የንጉሷ ልጅ እንዳለችው ምን ሆነው ነው ርቧቸው ነው ለምን ኬክ አትሰጣቸውም አይነት ነው የሚልህ እና አረቦችም ኢማራት የኛን ሁኔታ ሊገባቸው አይችልም። እኛ ነው የምናውቀውና ችግራችንን። ስለዚህ በሰላም አብረን እንደገና ተደጋጋሚ ውጊያ አሰብ የኛ ነው ባህሩ የኛ ነው እያልክ እንግዲህ ከኃይለ ሥላሴ ከደርግ በላይ በመለስ ጊዜም ከዛ በላይ እጥቅና ትጥቅ መነሳሳት የተደረገ የለም። ግን ምንም ዲፈረንት ሪዛልት አላገኘንም አልተገኘም ማለት ነው። ስለዚህ አንድ አይነት ሚስቴክ እየሰራህ ዲፈረንት ሪዛልት አትጠብቅም እና ያ በዚህ አጋጣሚ ፕሊስ ህዝባችንም ያለው ቁስል ያለው ችግር ያለው ረሃብ ኢናፍ ነው። እንደሱ አይነት ችግር ውስጥ ውጊያ ውስጥ ባንገባ ጥሩ ነው ብዬ ራሴ እኔም እንዳንድ ዜጋ ምክሬን እንትናለው። አቶ ዩሱፍ ይሄ ጊዜህን ሰጥተህ ያለህን ሀብታም ኤክስፒሪየንስ ለኢትዮጵያም ለኤርትራም ህዝብ ሼር ስላደረግ በስም ተከታታዮቼ ልባዊ ምስጋናዬን አቀርባለሁ። የዛሬ ፕሮግራማችንን እዚህ ጋር ጨርሰናል። በሌላ አጋጣሚ በሌላ አርዕስት እንገናኛለን። ክቡራን ተከታታዮቼ ሼር፣ ላይክ፣ ሰብስክራይብ ማድረግ አግዙን። ሀሳባችን ለሁሉም እንዲዳረስ ማለት ነው። ቴንኪዩ። መልካም ጊዜ። ታንኪዩ። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳ